ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ትንሱ ለየት ባለ ድራማ መታለች። ያላዛርን እናት ደግፋ ያላዛርን እናት ወዳ በቃ ይቅርታ አድርጌላታለሁ እሷ ከኛ ጋር ትኑር አላዛር አስተያየቱ እስከሚቀየር ድረስ ማለት ነው። አይደለም አላዛር እኔም ራሴ ትንሱ ድንቅ ግርም ብላኝ በቃ በስነ ስርዓቱ በቃ ትኩር ብዬ ነው ያየኋትና ትንሱ ይቅርታ መደራረግ ጥሩ ነው እያለ ነው፣ ግን ድራማቸው ያበቃ ይመስለኛል። አሁን እዚህ ደረጃ ከተዳረሱ ማለት ነው የትንሳኤ እናትና ትንሱ ድራማቸው አበቃ። እኛን ሲያንጨረጭሩ ጨጓራችንን ሲልጡብን ትንሱ አይዞሽ እያልን የእውነት መስሎን እንደው ያዘንን የተንገላታን ከትንሱ ጋር ያለቀስን እውነት ይብላይ ለኛ እያመንን አስሩን እየተከተልን እያመንን እኝኝ ለምንለው እነሱ ድራማቸውን ስርት አድርገው ብራቸውን ሰብስበው አንዳንድ እኮ ትክክል ኮመንት የሚጽፉ አሉ። ደጋግሜ የማነበው አንድ ኮመንት ነበር። ምንድነው ማሚ እንደዚህ አይነት ሴት አይደለችም፣ በጣም የዋህና ጥሩ ሴት ናት። አሁን ሁለቱን ለመዳር ስለፈለገች ቅልቅል ስላለ ማድረግ ስለፈለገች ለዛ ነው እንደዚህ ወርዳ የምትሰራው እና እባካችሁ አትናገሯት የሚል በጣም ተደጋሚ ኮመንት ሲጻፍ ነበር። ዛሬም ተጽፏልና የእውነት እውነቷን ነው። ይሄንን ኮመንት የጻፈ ሰው በቃ ትክክለኛ እውነተኛ ሰው ነው። እንደኛ እንኳን ወጥቶ አልተንጨረጨረም። እንደኛ እንኳን ወጥቶ አፉን አልከፈተም። በተለይ እኔ ማለት ነው ወይ በስመ አብ ወወልድ ወመንፈስ ቅዱስ ታላቂ የስንት ታላቂ የጠፍቶ ሆናለች። ግን እንዴት እንዳብጠለጠልኳት እግዚአብሔር ይቅር ይበለኝ። ይሄ ሁሉ ደግሞ እንዳደርግም እንድናገር ያደረገችው ደግሞ ስራዋ ነው። ማርያምን እንዴ ቃሉም እኮ ውሃ ለሚያሰናክል ነው የሚለው እኮ። እሷ ሰርታ ባታመጣለን ይሄን ቪዲዮ እኛም ወተን ባልተናገርን ባለፈለፍን ነበረ። ዛሬ እነሱ ተዋደው ተፋቅረው በቃ ማሚ በቃ ከኛ ጋር ትኑር ብላ ትንሱ አላዛር ራሱ እስከሚገረም ድረስ ማለት ነው። አስተያየቱ ነው ያሳቀኝ። ደግሞ ትኑር ብላ ድምድም አድርጋለች። ጥሩ ነው፣ ፍቅር ቆንጆ ነው፣ ይቅር ባይነትም መልካም ነው፣ በጣም ጥሩ ነው። ግን በሌላ አይዲያ በሌላ ድራማ ደግሞ ይመጣሉ። የዛን ሰዓትም ደግሞ እንደ ተከታታይ ድራማ አይተን ምርጥ አስተያየት ሰተን ዞር ማለት ነው እንጂ ክፉ ነገር መናገር አያስፈልግም። እኔ ይሄንን የተማርኩት እውነት ለመናገር ማለት ነው። እና አንዳንዶቻችሁ ደግሞ ማለት ነው ኮሜንታተሮች ደህና ናችሁ? ግን እንዴት ናችሁ? በጣም ነው እንዴ በዚህ በመተት በጠንቆላ በምናምን የምታምኑት? ምን ሆናችሁ ነው? መስተፋቅር አስደርጋባት ነው እንድትወዳት ምናምን ነገር። ኧረ ተው፣ ሴትዮዋ ይሄን ያህል ድረስ አትሄድም እንዴ። ደግሞ ድራማ ነው አውቀናል። እሺ ግን እንደው የእውነት እንኳን ቢሆን ማለት ነው ይሄን ያህል አትሄድም ሴትዮዋ እንዴ። ትንሳኤን መስተፋቅር አድርጋ እንትን ብላት ምን ልታደርጋት ነው? ምን ልታደርጋት? እስቲ ዘላለሟን ለእሷ እየተገዛች እንድትኖር ወይ ደግሞ ምን ለማለት ነው? መስተፋቅር አድርጋባታለች እንድትወዳት ምናምን። ኧረ ተው፣ በዚህ በዝባዝንኬ በዚህ በማይሆን ይሄ በጥንቆላ በምናምን ነገር አትመኑ። እንደዚህም ይሄ ሁሉ እንትን ላይ ብር ምናምን ቀለበት የጣት የአንገት እየተሰጣጡ የሚመጡት ማለት ነው ቪዲዮ ይዘው በቃ የጠንቆላ ነው እያሉ ሌሎቹ እንዲያስቡ ነው። ያላስብም፣ ምክንያቱም የውሸት ድራማ ነው የሚሰሩት። ጥንቆላ ነው አስደግም ናይና ውብዬን አስደግማበታለች። እቺ የመጣችው ልጅ ናይን እንደዚህ አድርገዋለች ምናምን ነገር እያላችሁ ስትዘባርቁ ነበር እንዴ። ተው እንጂ ለሴጣን ፊት አትስጡ። ይሄን ያህል ምን ነው እንዴ? እኛ የፈጠረን አምላክ እኮ አለ። ዲያብሎስን ደግሞ ቅዱስ ሚካኤል ቀጥቅጦ የጣለው አጋንንት ነው። ለምንድን ነው ይሄን ያህል ለሴጣን ቦታ ሰጣችሁ? መስተፋቅር አድርጋባት ነው፣ መተት አስደርጋባት ነው በምግብ ውስጥ ምናምን። ይሄው እኮ ምግቡም እኮ እንደው የውሸትም ቢሆን ሐኪም ቤት ሄዳ ከምግቡ አይደለም ከእርግዝናው ነው ተብላለች። እንግዲህ መንፈስ በሐኪም አይረጋገጥም ልትሉኝ ነው። ደግሞ ይሄ እውነት ነው በእርግጥ ግን ቢሆንም ደግሞ ይሄን ያህል ይሄን ገፍታ አታደርግም ሴትዮዋ እንዴ። ምን ሆናችሁ ነው? ተው እንጂ። አንዳንዴም ደግሞ አሰብ አድርጉ ኮሜንታተሮች፣ አሰብ አድርገን ያልሆነውን ነገር ባንናገር መልካም ነው። እንደገና ደግሞ ለዚህ ለሴጣን ለወደቀ እንትን
ይህን ያህል ቦታ ሰጥታችሁ መስተፋቅር አድርጋ አባት ነው ትንሱማ ወድ አይደለም እንደዚህ ሆነችው ምናምን ነገር። አረ እንዴ ሲጀመር መድኃኒትም አላበላቻትም። ሲቀጥልም ድራማቸው አልቆ ነው ዛሬ እንደዚህ የታረቁት። ሌላው ነገር ደግሞ ይሄ መስተፋቅር የሚባለው ነገር ደግሞ ለአላዛር ማን ነው ለልጅ ለሷ ለትንሳኤ እንኳን ባታስብ ማለት ነው ለአላዛር ያሳስባታል እንዴ። ምክንያቱም ትንሱ ስትንከራተት አላዛር ላይ የሚመጣው ጉድ እናትየዋ ታውቀዋለች። አብሯት ይንከራተታል፣ አይጠላትም። ስለዚህ ይህንን ነገር አታደርግም። መድኃኒትም የሚባለው ነገር ማለት ነው ትንሱን እንደዛ ብታደርጋት አላዛር የትንሱን በሽታ ይታመምላታል። ምክንያቱም ባሏ ስለሆነ ታሳስበዋለች እና ህፃኑም ደግሞ ጽንሱም ስለሚያሳስባት ይሄንን ነገር ደፍራ አታደርግም። እና ዝም ብላችሁ ወጣችሁ እንደው መተት አድርጋባት ነው መስተፋቅር አድርጋ ነው ምናምን። ለትንሳኤ እኮ ባታስብ ለህፃኑ ታስባለች። ለትንሳኤ ባታስብ ለልጇ ያሳስባታል። እኔ ደግሞ ዛሬ ትንሱ እንደው ያሳለፈችውን ለአንተ ብላ አቤት ትንሱ ወይ ግን በጣም ነው ያሳቀችኝ። መድኃኒዓለምን እንዴ ለአንተ ብላ ያሳለፈችው ነገር ለአንተ ብላ እንደዚህ ያደረገችው ነገር የምትናገረው ነገር ነው። በቃ ኮሜንታተሮችም ኮመንት እንዲጽፉ መስተፋቅር አድርጋ ነው እንድትወዳት ምናምን ነገር። አረ ለሴት ደግሞ መስተፋቅር ይደረጋል እንዴ? እንድትወዳት ለወንድ ለሴት ወይ ደግሞ ሴት ለወንድ አይደል? እንደዛ ነው እኔ ሲባል የምሰማውና ሲጀመርም እንደዚህ አይነት ነገር የለም። ግን በእንደዚህ አይነት ነገር ብዙም አትመኑ። በዚህ በጠንቆላ ይሄ መተት አድርጋበት ነው ምናምን ነገር አትመኑ። በእንደዚህ አይነት ነገር ምን ነው የታመነ አምላክ አይደል እንዴ እኛ ያለን እንዴ? ምን ሆናችሁ ነው ሴጣንን ከፍ ከፍ ድግምትን ይሄ መተት ምናምን መስተፋቅር ከፍ ከፍ አድርጋችሁት በጣም እያወራችሁለት ነው። ስለዚህ እንደዚህ ደግሞ ስጠራ መጣለው ብሏል። እሱ ደግሞ እንዲህ በምትጠሩት ሰዓት ዘቡ ብሎ በውስጣችሁ እንዳይነክስ እንዳይገባ እንደዚህ ፊት አትስጡት። ይሄን ያህል ማለት ነውና ያላዛር እናትም ደፍራ ይሄንን አታደርግም። እስከ ዛሬም የነበረው እኔ ከትላንት ወዲያ ነው መቼ ነው ትንሱ ዛሬም ደግሜ እናገራለሁ መሴጅ ስትልክ ለአላዛር ጤን ብሎ ሲገባ አላዛር እዛው አጠገቧ እንደሆነ ነው ያረጋገጥኩትኝ። ከዛም በኋላ አይ በቃ ጨዋታ ነው ድራማ ነው ብዬ ነው ዝም ያልኩትኝ። መሴጁ ተልኮ ገብቶ ከዛም በኋላ ይሄው ገባለት ደረሰው ስትል እዛ ሲጮህ አንድ ሲሆን አይ በቃ ይሄ ድራማ ነው ብዬ እኔም እንትን አልኩኝ ማለት ነው። ወጣው ሴትዮዋን ክፉ ነገር አልናገርም። እስከዛሬ ድረስም የተናገርኳትኝ ይቅርት በለኝ መድኃኒዓለምን በስመ አብ። ግን እንደዚህ እንድንናገር ያደረገች እንድንሰድባት ያደረገችም ደግሞ ራሷ ናት። ምንም ማድረግ አይቻልም። ሚዲያ ላይ አንድ ሰው ሲመጣ ስድቡንም መሞገሱንም ምኑንም ችሎ ነው መምጣት ያለበት እና መስተፋቅርም የለም መድኃኒትም የለም። ትንሱ ሆዷ እየገፋ ነው። ስለዚህ ያላዛር እናት ለትንሳኤ ታስፈልጋታለች፣ ትረዳታለች። ድራማው እያለቀ ነው። አመት ባልም እየደረሰ ነው። ለዛም ነው የታረቁት እንጂ መተትም የለ መስተፋቅርም የለም።